አንቺ ህብስት ይፍቱ አደረግሽው ይፍቱ። እንኳን አደረግኩ። ተጠቀቀ። አንተንም ራሱ እንደዚህ ደፋ ተጠቀቅ በያ በአምላክ እንዳታረገው። በማማ ይዣል እንዳታረገው። እህት እኮ ነኝ። በጣም ይቅርታ። አንዳንድ ጊዜ ስናደድ የማደርገውን አላውቅም። ራሴን መቆጣጠር ያቅተኛል። በእርግጥ ባንተ ተናድጄ አይደለም። በህብስት ዓለምም አትናደድባት ወንድም አለ። ምንም ክፉ ነገር አልነበረም እኮ። ይኸውልህ ይሄኛውን ንግግርህን ተወውና ስለተፈጠረው ነገር አዝናለሁ እያልኩ ነው። ይቅርታ። ምንም አይደል። አዎ ያው ቅድም እንዳልኩ ነው። መጥፎ አጋጣሚ ነው። አንተ ትልቅ እንግዳችን ነህ፣ በዛ ላይ ትልቅ ባለውለታችንም ነህ። እግዚአብሔር ይስጥልኝ። ህብስትዬ ምንድን ነው ዝምታው? እናንተ አውሩ ብዬ ነው። አሁን እንዴት ነህ? በጣም ደህና ነኝ ህብስት ዓለሜ። አንቺም ተረባበሽ አይደል? እንዴት እንደተጣበቀችበት እያየ ነው አይደል? በአምላክ ተረጋጋ እንጂ ይህ እኮ ተራ ነገር ነው። ተራ ነገር ነው። ትሰማኛለህ? ይህን ሰውዬ ድጋሚ ፊቱን ከማበላሽለት ከዚህ ብሄር ነው የሚሻለኝ። እሺ መውራት አለብን። ጥሩ አድርሻት ልመለስና እናወራለን። እሺ በቃ እዛ የተለመደው ቦታ እጠብቅሃለሁ። ንጉስ ከዚህ በኋላ እውነት እንደዚህ አይነት ነገር አይደገምም። ፈተና አይለፍሽ የተባለችው ህብስት አዲስ ፈተና ከፊት ለፊቷ ተጋርጦባታል። ሆድ ብሷት ሲያት አንጀቱ ያላስቻለው ንጉሱ እሷን ለማባበል ተጠግቶ ስላቀፋት ብቻ የዱላ ማዕት ወርዶበታል። ታዲያ በአምላክ ባለመረጋጋቱ ምክንያት ሰዎቹን ሁሉ ካልጨረስኳችሁ እያለ ይገኛል። ዛሬም እንደተለመደው ይፍቱ ስራ ያንኑ ተንኮሏን ተለሳልሳ ገብታ ልትፈጽም ስትፈልግ ግራ ተጋብታ ነበረ። ነገር ግን ደግሞ ህብስት ጅልነቷ ዛሬም ከመጠን በላይ ስላለፈ በሯን ሳትቆልፍ ወደ መኝታዋ ስላመራች በሩን ከፍታ ገብታ በትራስ አፍና ስትገላት በአምላክ ድንገት ይመለከታል። ታዲያ በአምላክም ነገሮች የተመቻቹለት የሚመስለውን ቢላውን አንስቶ በይፍቱ ስራ ሆድ ውስጥ ሰክቶታል። ሰላም ጤና ይስጥልን የትንሽ ቤተሰቦች፣ እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ዛሬም እንደተለመደው ህብስት ድራማን ክፍል 44ን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት በአምላክ ንዴቱ እጅግ በጣም ከመጠን በላይ ኦቨር ሆኖ ንጉሱን ጎትቶ ከመኝታ ቤትና ከሳሎኑን አውጥቶ ይዞት ወደ ውጭ ወጥቷል። ታዲያ ደረጃ ላይ በሚወርድበት መንገድ በኩል ወደ ጎን ወስዶ ቅጥቀጥ አድርጎም ደብድቦታል። አንድ የሚደርስለት ሰው እንኳን አላገኘም ነበር። ነገር ግን ከትንሽ ደቂቃዎች በኋላ ወደ ቤቱ እየከነፈ የመጣው አብነት ድንገት ድጋሚ ቀጥቅጦ መሬት ላይ ሊጥለው ሲል ይመለከታል። ኧረ እባክህን በአምላክ ተረጋጋ ብሎ ሊያረጋጋው ሞከረ። በአምላክ ግን ሊረጋጋ ፈቃደኛ አይደለም። ታዲያ አብነትም በአምላክን ወደ ጎን ትቶ ንጉሱን ወደ ቤት አስገብቶ የሆነውን ነገር በሙሉ ለህብስት አስረዳት። ህብስት እጅግ በጣም ተናደደች። ቆይ እስከ መቼ ነው ይህንን እያደረገ የሚቀጥለው? እስከ መቼ ነው እሱ ግን እንደዚህ የሚሆነው? ሰዎች ጋራ እኔ መቅረብ አልችልም ማለት ነው? ብሶቴን ከማንም ጋር አላወራም ማለት ነው? እያለች ትንሽ በስጨት ስትል ንጉሱም እባክሽን ቀለል አድርገሽየው የኔ እናት ምንም አልሆንም ብሎ ወደ ቤት እንድትሄድ ያደርጋታል። ወደ ቤት ሲሄዱ ግን ተለያይተው ነበር የሄዱት። በአምላክ የሰራውን ድርጊት ስለሚያውቅ ቀድሞ ወደ ቤት ገብቷል። ታዲያ ህብስት ብቻዋን ወደ ቤት መመለስ ፈልጋለች። ነገር ግን በአምላክ ከቤት ሲገባ ደግሞ ሌላኛዋ ይፍቱ ስራ በነገር ትጀምረዋለች። በዚህ ሰዓት ይኸውልሽ ንዴቴ ሳይበርድ ነውና የመጣሁትኝ ነገሩን አበላሽተሽው ወደ አንቺ ጋር ንዴቱን እንዳላበርደው ይላታል። እሷም ሌላ ጭቅጭቅ ትከፍትበታለች። በአምላክ አሁን ላይ ባደረገው ስራ እየተጸጸተና ህብስት ለወደፊት ለሱ ያላት አመለካከት ከተቀየረ ንጉሱ የራሱ የግል ያደረጋት ቀን ምን ይውጣኝ ይሆን እያለ ከራሱ ጋር እየተነጋገረ ነበር። ነገር ግን ይፍቱ ስራ ደግሞ እንደምታፈቅራ ታውቃለሁ። ነገር ግን አለም ያወቀ ቀን አንተም በዚህ ህይወት ላትኖር ትችላለህ፣ ተጠንቀቅ ትለዋለች። አሁን ተይኝ ብሎ ጥሏት ወደ መኝታ ክፍሉ ያመራል። ወዲያውኑም ትንሽ ደቂቃ ሳትቆይም ህብስት ትመጣለች። ህብስት ስትመጣ ታፈስ በር ላይ እየጠበቀቻት ነበር። ወንድሜ እንዴት ነው አለቻት። ልቧ ሳይነግራት አልቀረም። ደህና ነው ብላ ጠይቃትና ደህና ነው በአምላክ ጋር ለምን አልመጣሽም ትላታለች። እኔ በአምላክ ጋር ያልመጣሁትኝ ትንሽ መቆየት ፈልጌ ነው ትላታለች። መልካም እሺ፣ ነገር ግን ሁኔታሽ እንደዛ አያመለክትም ስትላት ገፍትራትም ወደ ማምላክ ክፍል ታመራለች። በአምላክ ጋር ግን ገብታ ቆይ ግን እያደረክ ያለው ነገር ምንድን ነው ትለዋለች። ያደረኩ ያለሁትኝ እኔ ትክክል ነኝ ይላታል። እኮ ትክክል የሆንክበትን ምክንያት ንገረኝ ብላም ታፋጥጠዋለች።
በዚህ ሰዓት በአምላክ ማንም እንዲነካሽ አልፈልግም። ከኔ ውጭ ማንንም አቅፈሽ እንድታዩ አልፈልግም። እንደዛ ተለጥፈሽበት የነበረው ምንድን ነው ምክንያትሽ? ይላታል። ህብስትም ምክንያቷን ልታስረዳው ሞከረች። እኔ እኮ ከፍቶኝና ደብሮኝ ሆድ ብሶኝ ስለነበረ አቅፎኝ ያባበለኝ ሰው ነው። ሰው ባጣውኝ ሰዓት ሰው የሆነልኝ ሰው ነው ትለዋለች። አዎ፣ ስለዚህ በደንብ አድርገሽ የተለጠፍሽበት ለዛ ነዋ። እና ቅናት ነው እንደዚህ ያደረገ ስትለው፣ አዎ ቀናለሁኝ፣ ማንም እንዲያቅፍሽና እንዲነካሽ አልፈልግም ብሎ ፍርጥ ያደርገዋል። በዚህ ሰዓት ታዲያ ቅናት ነው ወይ ስትል ይፍቱ ስራ ሰምታ ነበርና ወደ ቤት ትመጣለች። መኝታ ክፍላቸው ይፍቱ ስራ ስትመጣ ዝም በይ ብሎ ህብስትን ዝም ለማሰኘት ሞከረ። ምንም አይነት ነገር ቢሆን እሷ እንድታውቅ አይፈልጉም። ሌላ አደጋ ትፈጥራለች ብሎ ስለሚያስቡ ጥለዋቱም ወደ ውጭ ወጡ። ወደ ውጭ ወጥተው ግን ታፈስ እንዲህም ትላለች። ወንድሜ እንዴት ነው ብላ ስትጠይቅም ወንድሜ ነው ያልሽው ይሏታል። ታዲያ ይህንን ነገር በፍጹም ይፍቱ ስራ መስማት የለበትም እና የታፈሱ ወንድም እዚህ መምጣቱን ካወቀች ለሌላ ሴራ አዲስ ዝግጅት እንደምታደርግ ስለሚያውቁ ግዴታ እሷ እንዳትሰማ ብለው ውጭ ላይ ይወጣሉ። በአምላክም ያደረገችው ነገር ትክክል እንዳልሆነ ቢሰማውም ሂዶ ይቅርታ ሊጠይቀው ስለፈለገ ብቻ ህብስትን ይዞ ወደ ቤት ከነፈ። ታዲያ ሲሄዱ ንጉሱ እጁን በጣም ተሰብሮ ስለነበር ከሕክምና ተመልሶ እጁን እያሻሸለት አብነት ያገኘዋል። በሩንም ያንኳኩና በሩ ይከፈትላቸዋል። በአምላክ ሁል ጊዜም ግትርነቱ አይለቀውም። ዛሬም እንደተለመደው ነው። በጣም ይቅርታ አጥፍቻለሁ፣ አስቀይሜያለሁ ብሎ በግትርነት ነው የጠየቀው። በትህትና እንኳን አልጠየቀውም። ታዲያ ገራገርና ቀና ልብ ያለው ንጉሱ ምንም አይደለም፣ ይህ እኮ ቀላል ነገር ነው ወንድሜ፣ አንተ ግን እንደዚህ አትሁን አለው። ታዲያ ህብስት አለሜ አንቺስ እንዴት ነሽ እያለ አቆላምጦ ሲጠራት በአምላክ ንዴቱ የበለጠ ከነፈበት። ታዲያ ህብስትም እጆቹን ይዛ እያየች አገጩ ላይ የተመታውንም በእጇ እየደበሰች ከዚህ በኋላ ምንም አይነት ነገር እንደዚህ አይነት ነገር አይፈጠርም ስትለው ይሰማታል። በአምላክ ራሱን መቆጣጠር ያቅተውና አብነት ይህን ሰው ደግሜ ሰባብሬ ሳልጥለው ከዚህ ብሄድ ይሻላል ይለዋል። አብነት እባክህን ተረጋጋ እያለ በአምላክን ሊያረጋጋው ሞክረ። ህብስት ግን ነገረ ስራዋ ሁሉ አሁን ላይ ንጉስን የፈለገችው ትመስላለች። አቀራረቧ ለየት ያለ ሆኖበታል። ታዲያ ይህንን እየተመለከተ አንጀቱ ርር እያለ ያለው በአምላክ ይዟት መውጣትን ፈለገ። ነገር ግን ደግሞ ሰዎች እንዳያውቁበት ውስጡን ምቅ አድርጎ ያለውን ፍቅር ላለ ለማሳወቅ ቻል አድርጎታል። አሁን ግን ገንፍሎ ራሱ እየታየ ይገኛል። በተለይ አብነት ሁሉንም ነገር ስላወቀበት የሆነ መጠጥ ቦታ ወስዶም እውነታውን ነግሮታል። እወዳታለሁ፣ አፈቅራታለሁም ብሎታል። ይህንን ስለሰማ ሲጋብዘው አምሽቶ ወደ ቤት ሲመለስ ህብስት መኝታ ክፍሏ መታ ነበረ። ታዲያ መታም ታፈስ ታስጠነቅቃታለች። እትዬ አሁንም ቢሆን የሆነ ነገር ታደርግሽ ትፈልግ ይሆናል፣ ተጠንቀቂ ብላ በሩን እንድትዘጋ ትነግራታለች። ግን ሁሉ ጊዜም ቢሆን ከስተት የማትማረው ህብስት በሯን አልቆለፈችውም። በአምላክም በስጋር ጥንብዥ ብሎ መኝታ ክፍሉ ዝርር ብሎ ተኝቶ ነበር። ይህን አጋጣሚ ተጠቅማ ይፍቱ ስራ ሂዳ በትራስ አፍና ትገላታለች። በዚህ ሰዓት በአምላክ አደረግሽው እንደፈራው ታደረግሽው እያለ ወደ እሷ ይጠጋል። ቢላ መኝታ ክፍሏ ይመለከታል። ብድግ አድርጎም በእህቱ ሆድ ውስጥ ይሰካዋል። እውነት ይፍቱ ስራ በህይወት ትኖር ይሆን ወይስ ሞታ ይሆን? ህብስትስ አልፋለች ወይስ አላለፈችም? አልጋ ላይ እያየናት የነበረው እጅግ በጣም በሚያሳዝን ሁኔታ ህይወቷ እንዳለፈ ነው። ይፍቱ ስራስ በህይወት ትቆይ ይሆን ወይንስ ትሞት ይሆን? በአምላክ ሁሉ ጊዜ ሰውን በመደብደብና ሰዎችን በማቁሰል ወንጀል ተከሶ ለስር ይዳረግ ይሆን? በቀጣይ ክፍል የምናየው ይሆናል። እስከዛው ጤና ይስጥልኝ።